አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከ40 ዓመት ዕድሜያችን በኋላ የአንጀታችን ጤናን የሚያበላሹ በርካታ ነገሮችን በዚህ ቪዲዮ ላይ እነግራችኋለሁኝ። አሁን የምነግራችሁ ነገሮችን በፍጹም ከማድረግ መቆጠብ ይኖርባችኋል ማለት ነው። ይህ ቪዲዮ በፍጹም እንዳያመልጣችሁ፣ ሌሎችም ደግሞ እንዲማሩበት ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁንም በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ከ40 ዓመታችን በኋላ ወይም ደግሞ እድሜያችን እየጨመረ ሲሄድ የአንጀት ጉዳት በድንገት በአንዴ የሚከሰት ነገር አይደለም። ሰዎች የተለመዱ ናቸው ብለው በሚያስቧቸው ልማዶች አማካኝነት በየቀኑ በዝምታ ይከሰታሉ። ምን አንጀታችሁን እየጎዳው እንደሆነ እንድትለዩ እናም ከ40 ዓመት ዕድሜ በኋላ ለምን የበለጠ ትኩረት እንደሚሻ በግልጽ እናም በጥልቀት እዘረዝርላችኋለሁኝ። ከ40 ዓመት ዕድሜ በኋላ የጨጓራ አሲድ በተፈጥሮ ይቀንሳል። የምግብ መፈጨት ኢንዛይሞችም ይቀንሳሉ። የአንጀት ሽፋንም ቀጭን ይሆናል። የመልካም ባክቴሪያዎች ስብጥርም ይቀንሳል። ስለዚህ ቀደም ሲል ይስማማችሁ የነበሩ ነገሮች እድሜ ሲጨምር ጉዳትን ሊያመጡ ይችላሉ ማለት ነው። ታዲያ ከ40 ዓመት ዕድሜ በኋላ የአንጀት ጤናን የሚያበላሹ ነገሮችንና ለምን አሁን ሰውነታችሁ የተለየ ምላሽን እንደሚሰጥ በዝርዝር እነግራችኋለሁኝ። አንደኛ፣ በምሽት ዘግይቶ መመገብ ነው። በጣም ብዙ ሰው የሚያደርገው የተለመደው የአንጀት ገዳይ ልምድ ነው። ሰዎች የሚያደርጉት ከምሽቱ 3 ሰዓት እስከ 5 ሰዓት ከባድ እራትን መመገብ። ይህ ስህተት ነው። በአንጀታችሁ ውስጥ ምን ይከሰታል? በምሽት የምግብ መፈጨት ይዘገያል። ምግብ ከመፈጨት ይልቅም ይቦካል፣ ፈርመንት ይሆናል። መጥፎ ባክቴሪያዎችም ከልክ በላይ ይራባሉ። የቃር ስሜትናም የሆድ መነፋትም ይጨምራሉ። ከ40 ዓመት በኋላ ያለው ተጽዕኖም አንጀታችሁ ዕድሜ ሲጨምር እስከ ጠዋት ድረስ አያገግምም። ስለዚህ ከመተኛታችሁ ቢያንስ ከ3 ሰዓት በፊት እራታችሁን አጠናቁ። ሁለተኛ፣ ከመጠን በላይ ስኳርን መጠቀም ነው። ጤናማ የሆኑ ስኳርንም ቢሆን ማለት ነው። ነጭ የሆነ የጠረጴዛ ስኳርን፣ ማርን ከመጠን በላይ ከሆነ የፍራፍሬ ጭማቂዎችን፣ ጣፋጮችን፣ ኬኮችን አስወግዱ። ስኳር ምን ያደርጋል? ጎጂ የአንጀት ባክቴሪያዎችን ይመግባል። ብግነት ወይም ደግሞ ኢንፍላሜሽንን ይጨምራል። የአንጀት ሽፋንንም ያዳክማል። ከ40 ዓመታችን በኋላ የኢንሱሊን የመቋቋም አቅም ኢንሱሊን ሬዚስታንስ ይጨምራል። ስኳርም በበለጠ ፍጥነት ጉዳትን ያደርሳል ማለት ነው። ስለዚህ ስኳር አልፎ አልፎ እንጂ በየቀኑ መሆን የለበትም። ሶስተኛ፣ ምግብን በአግባቡ አለማኘክ ነው። ይህ ትንሽ ነገር ይመስላል፣ ግን በጣም ትልቅና አደገኛ ነው። ምን ይከሰታል? ትላልቅ የምግብ ቅንጣቶች አንጀትን ይመታሉ። የጨጓራ አሲድም ይታገላል፣ ለመፍጨትም ይቸገራል። ያልተፈጨ ምግብ መጥፎ ባክቴሪያዎችን ይመግባል። ከ40 ዓመታችን በኋላ ታዲያ ዝቅተኛ የጨጓራ አሲድ ስላለ የበለጠ ጉዳት ይመጣል ማለት ነው። ስለዚህ ምግቡ ወደ ፈሳሽነት እስኪቃረብ ድረስ በደንብ አኝኩት። ከ20 እስከ 30 ጊዜ ማኘክ ያስፈልጋል። አራተኛ፣ የህመም ማስታገሻዎችን አብዝቶ መጠቀም ነው። በተለይ ኤንኤስኤአይዲስ የምንላቸው ለምሳሌ አይቡፕሮፊን፣ ዳይክሎፊናክ፣ አስፕሪንን ተደጋጋሚ መጠቀም ስህተት ነው። የሚያስከትለው የአንጀት ጉዳትም የአንጀት ሽፋንን ያቀጥናል፣ ጥቃቅን የደም መፍሰሶችን ይፈጥራል፣ ለተቦረቦረ አንጀት ለሊኪ ገት ምክንያትም ይሆናል። ከ40 ዓመታችን በኋላ የማገገም ሂደትም ይዘገያል። ስለዚህ ጉዳቱ ይከማቻል ማለት ነው። አስፈላጊ በሚሆንበት ጊዜ ብቻ ተጠቀሙ። እንደ መደበኛ ልማድ አይሁንባችሁ። አምስተኛ፣ በጣም ብዙ አንቲባዮቲኮችን መውሰድ ነው። ቀደም ሲል መጠቀምም ቢሆን አሁን ላይ እየተጠቀማችሁ ካለም ማለት ነው። አንቲባዮቲኮች ምን ያደርጋሉ መሰላችሁ? አንቲባዮቲኮች መጥፎ ባክቴሪያዎችን
ይገድላሉ። ይህ በጣም ጥሩ ነገር ነው። ነገር ግን በዛው ልክ ደግሞ ጥሩ የአንጀት ባክቴሪያዎችንም ይገድላሉ በበለጠ ሁኔታ ላይው። ስለዚህ ይህ ደግሞ ከባድ የሆነ ችግር ነው። ከ40 ዓመታችን በኋላ ጥሩ ባክቴሪያዎች በቀላሉ ተመልሰው አያገግሙም። በውጤቱም ስር የሰደደ የሆድ መነፋት፣ ደካማ በሽታ የመከላከል አቅም እናም ደካማ የምግብ መፈጨት ይኖራል። አንቲባዮቲኮችን በእውነት ሲያስፈልግ ብቻ ውሰዱ፣ ዶክተር ካዘዘላችሁ ብቻ ማለት ነው። እናም ከዚያ በኋላ አንጀታችሁን በተፈጥሮ ደግፉ። ስድስተኛ አነስተኛ የፋይበር ፍጆታ መኖር ነው። ዝምተኛው አጥፊ ነው ፋይበር ካነሳችሁ። የዘመናችን ትልቁ ችግር ምንድን ነው? የተቀነባበሩ ምግቦችን በብዛት መውሰድና የተፈጥሮ ፋይበር ደግሞ ማነስ ነው። ምን ይከሰታል? ጥሩ ባክቴሪያዎች ይራባሉ፣ ግን ምግብ ያጣሉ። የሰገራ እንቅስቃሴ ይዘገያል። መርዛማ ነገሮች በአንጀት ውስጥ ረጅም ጊዜም ይቆያሉ። ከ40 ዓመታችን በኋላ የሆድ ድርቀትም የተለመደ ይሆናል። የዕለት ተዕለት ታዲያ ፋይበርን ማግኘት ያስፈልጋል ማለት ነው። አትክልቶች፣ ዘሮችን እንደ ተልባና ቺያ ሲድስ፣ ጥራጥሬዎችንና ያልተፈተጉ እህሎችን መመገብ ይኖራል በቂ ፋይበርን ለማግኘት። ሰባተኛ ስር የሰደደ ውጥረት ነው። ግዙፉ የአንጀት ገዳይ ነው ውጥረት። ውጥረት በቀጥታ በአንጀት ላይ ተጽዕኖን ያሳድራል። ውጥረት ምን ያደርጋል? የጨጓራ አሲድን ይቀንሳል፣ የምግብ መፈጨትን ያዘገያል፣ የአንጀት ባክቴሪያ ስብጥርንም ይለውጣል። ከ40 ዓመታችን በኋላ ታዲያ የውጥረት ሆርሞኖች ረዘም ላለ ጊዜ ከፍ ብለው ይቆያሉ። ውጥረት ካለ የሆድ መነፋት፣ የሆድ ድርቀት፣ ተቅማጥንም ያስከትላል ማለት ነው። ስለዚህ ውጥረትን ቀንሱ። ስምንተኛ በባዶ ሆድ ላይ ብዙ ቡናን መጠጣት ነው። ምን ይከሰታል? የአንጀት ሽፋንን ያቆስለዋል። ኮርቲሶልን የውጥረት ሆርሞኑን ይጨምራል። የአሲድ መዛባትንም ያባብሳል። ከ40 ዓመት በኋላ የአንጀት ሽፋን የበለጠ ስሜታዊ ነው። ከምግብ በፊት በጭራሽ ቡናን እንዳትጠጡ። ዘጠነኛ አልኮል ነው፣ መጠነኛ ቢሆንም እንኳን። የአንጀት ተጽዕኖዎቹ ምንድን ነው? ጠቃሚ ባክቴሪያዎችን ይገድላል። የአንጀት ቀዳዳዎችንም ያሰፋል። ኢንፍላሜሽን ወይም ደግሞ ብግነትንም ያበረታታል። ከ40 ዓመት በኋላ የጉበትና የአንጀት መርዝ የማስወገድ ፍጥነት ይዘገያል። ታዲያ መቀነስ በከፍተኛ ሁኔታ የተሻለ ነው። አስረኛ ምግብን መዝለል ወይም ደግሞ ከባድ የሆነ የጾም ልምድ ነው። ይህ የተለመደ ስህተት ነው። ያለ አንጀት ድጋፍ ረጅም ጾምን መጾም ይጎዳችኋል። ምን ይከሰታል? የጨጓራ አሲድ መቀነስ፣ ደካማ የኢንዛይም ምርት፣ የአንጀት ባክቴሪያ አለመመጣጠን ይከሰታል። ከ40 ዓመታችን በኋላ አንጀት መደበኛ ዑደትን ይፈልጋል እንጂ አደገኛ የሆነ ጾምን አይፈልግም። ስለዚህ በጣም ከፍተኛ ጾምን የምትጾሙ ከሆነ ጥንቃቄ አድርጉ። መደበኛ ምግቦችን መመገብ ከከባድ ጾም የተሻለ ውጤት አላቸው ማለት ነው። ስለዚህ ቢያንስ በቀን ማታ ተኝታችሁ ጠዋት እስከምትነሱ ድረስ ሰውነታችሁ ከ12 እስከ 14 ሰዓት ያክል ያለ ምግብ ከቆየ በቂ ነው። ከዛም የሚያስፈልገውን ነገር ደግሞ መስጠት አለባችሁ። 11ኛ የውሃ እጥረት ነው። በጣም ዝቅ ተደርጎ የሚታየው ግን አስፈላጊ ነው። ውሃ ለሰውነታችን በጣም አስፈላጊ ነገር ነው። ለምግብ መፈጨት ጭማቂዎች፣ ለሰገራ እንቅስቃሴ ንጥረ ነገሮችን ለማጓጓዝ ያስፈልጋል። ከ40 ዓመታችን በኋላ የጥም ምልክቶች ይዳከማሉ። ታዲያ የሽንት ቀለም ለስላሳ ቢጫ መሆን አለበት፣ ደብዘዝ ያለ ጥቁር ወይም ደግሞ ደማቅ ቢጫ መሆን የለበትም። እንደዛ ከሆነ የውሃ እጥረት አለባችሁ ማለት ነው። 12ኛ የተቀነባበሩ ከባድ የሆኑ የታሸጉ ምግቦችን መመገብ ነው። ፕሮሰስድ የሆኑትን የታሸጉ መክሰስ ምግቦች፣ የተጠባበሱ ምግቦች፣ ሰው ሰራሽ ጣፋጮች፣ መከላከያ ወይም ደግሞ ፕሪሰርቫቲቭስ ያላቸው ምግቦችን አስወግዷቸው። የአንጀትን ተጽዕኖ ይጨምራሉ። ብግነት ወይም ደግሞ ኢንፍላሜሽንን፣ መጥፎ ባክቴሪያዎች የበላይነትን ይጨምራሉ። ዝግ ያለ የምግብ መፈጨትን ያስከትላሉ። ከ40 ዓመታችን በኋላ ሰውነት የመሸከም አቅሙ በፍጥነት ይቀንሳል። ስለዚህ እነዚህ ጎጂ ስለሆኑ አስወግዷቸው። 13ኛ የሆድ ድርቀትን ችላ የምትሉ ከሆነ ነው። ትልቅ ስህተት ነው። ሰገራ ቀናትን
መዝለል የተለመደ ነው ብላችሁ ማሰብ ስህተት ነው። እውነታው መርዛማ ነገሮች እንደገና ወደ ሰውነት ይመለሳሉ። የአንጀት ሽፋን ይቆጣል፣ የባክቴሪያ አለመመጣጠንም ይባባሳል። ዕለታዊ የሆነ የሆድ ዕቃ ወይም የሰገራ እንቅስቃሴ ይኑራችሁ፣ ጤናማ አንጀት እንዲኖራችሁ ከፈለጋችሁ ማለት ነው። 14ተኛ ደካማ የሆነ የእንቅልፍ መርሃ ግብር ነው። የአንጀት ባክቴሪያዎች የሰውነትን የተፈጥሮ የጊዜ ዑደትን ወይም ደግሞ ሰርከዲያን ሪትምን ይከተላሉ። ደካማ የሆነ እንቅልፍ የሆድ መነፋት፣ የሆርሞን መዛባትንና የክብደት መጨመርን ያስከትላል። ከ40 ዓመታችን በኋላ ታዲያ የእንቅልፍ እጥረት በቀጥታ የምግብ መፈጨት ላይ ተጽዕኖን ያሳድራል። 15ተኛ የእንቅስቃሴ ማነስ ነው። በጣም ብዙ የምትቀመጡ ከሆነ፣ በጣም ብዙ ከተቀመጣችሁ ማለት የአንጀትን እንቅስቃሴ ያዘገየዋል። የሆድ መነፋትና የሆድ ድርቀትንም ያስከትላል። ከ40 ዓመት በኋላ ታዲያ አንጀት እንዲሰራ እንቅስቃሴ ይፈልጋል። ከምግብ በኋላ ከ10 እስከ 20 ደቂቃ የእግር ጉዞን ማድረግ ተመራጭ ነው። በአጠቃላይ ከ40 ዓመታችን በኋላ ያለው ትልቁ እውነት ምንድን ነው? የአንጀት ጤናችን ከዚህ ዕድሜ በኋላ ይቅር ባይ አይደለም። ማለትም መልሶ ለመጠገን ይከብደዋል ማለት ነው። እንደ ወጣትነት ዕድሜ አይሆንም። በራሱ ከጉዳቶች ቶሎ አይፈወስም። አነስተኛ የዕለት ተዕለት ልምዶች ትልቅ የሆነ የረጅም ጊዜ ተጽዕኖ አላቸው። ስለዚህ መጥፎ የሆኑ አንጀታችንን የሚጎዱ በርካታ ነገሮችን አታርጉ። ስለዚህ እነዚህን ነገሮችን ማስተካከል ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። ላይክ እና ሼር እያደረጋችሁ ደግሞ ለሌሎችም ለቤተሰብ፣ ለወዳጅ፣ ለዘመድ፣ ለጓደኛ አስተምሩ፣ አሳውቁ እላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው።